ተመልካቾች እንደምን አላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። የሲቢኢ ኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ቀሪ 3 ጨዋታዎች ዛሬ ይካሄዳሉ። ሐዋሳ ላይ 2 ጨዋታዎች ሲካሄዱ ፋሲል ከነማ ከሲዳማ ቡና የሚያደርጉት ጨዋታም ይጠበቃል። ሁለቱ ክለቦች ባሳለፍነው ሳምንት ተጋጣሚዎቻቸውን ማሸነፋቸው አይዘነጋም። አሸናፊነታቸውን ለማስቀጠልም ዛሬ የሚያደርጉት ጨዋታም ይጠበቃል። ፋሲል ከነማ በ4.5ኛ ደረጃ ላይ ሲገኝ በጨዋታው ካሸነፈ ከመሪው ኢትዮ ኤሌክትሪክ ጋር ነጥቡን እኩል 7 ያደርሳል። ሲዳማ ከረታ ደግሞ በ9 ነጥብ መሪ ይሆናል። ጨዋታው 12 ሰዓት ላይ ይካሄዳል። ቀደም ብሎ 9 ሰዓት ላይ ሐዋሳ ከተማ ከወላይታ ዲቻም ይጫወታሉ። አዲስ አበባ ላይ ደግሞ ቅዱስ ጊዮርጊስ ከነገሌ አርሲ የሚገናኙ ይሆናል። በአዲስ አበባ እየተካሄደ የሚገኘው ሁለተኛው የወጣቶች ኦሎምፒክ የቀጠለ ሲሆን በትናንትናው ዕለት በተጀመረው የውሃ ዋና ስፖርት ጠንካራ ፉክክር እየተካሄደ መሆኑን ተሳታፊዎች ገልጸዋል። እስካሁን 6 ወርቅ፣ 3 ብርና 2 ነሐስ ያገኘው የአማራ ክልልም በውሃ ዋና ስፖርት በሀገር አቀፍ ውድድሮች የነበረውን የቀደመ የበላይነት ለማስቀጠል ዝግጁ መሆኑን የክልሉ ልዑካን ለአሚኮ ገልጸዋል። ባዘው መኮንን ተጨማሪ አለው። ጥቅምት 15 2018 ዓ.ም በአዲስ አበባ ከተማ አስተናጋጅነት የተጀመረው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ መካሄዱን የቀጠለ ሲሆን በሁሉም ስፖርቶች የፍጻሜና የማጣሪያ መርሃ ግብሮች እየተካሄዱ ይገኛል። ለ4 ቀናት የሚቆየው የውሃ ዋና ስፖርት ውድድር ሰኞ ጥቅምት 17 የተጀመረ ሲሆን በርከት ያሉ የፍጻሜ መርሃ ግብሮችም እየተካሄዱ ነው። በውድድሩ ጠንካራ ፉክክር እየተደረገ መሆኑንም ተሳታፊዎች ለአሚኮ ገልጸዋል። በጣም ደስ ብሎኛል። ፉክክሩ ከባድ ነው። ያው ከመጀመሪያ በመውጣቴ አሸንፊያቸዋለሁ። እነሱ ቀስ እያሉ ስለሆነ ያኙ መጀመሪያ እኔ ደግሞ ቀስ ቀስ እያልኩኝ ኳኛው እነሱ ጋር ኩልኝ የመጨረሻ ላይ አቅም እንደምጨርስ ስለማውቀው ከዚህ በፊትም ብዙ ኤክስፒሪየንስ ስላለኝ ከመጀመሪያ ወጥቼ እንደማሸነፍ እርግጠኛ ስለሆንኩኝ ከመጀመሪያ ወጣኝ አሸነፍኳቸው። ፉክክሩ ቆንጆ ነው። ያው እኛ ስለሰራን በደንብ ፉክክሩ እነሱ ጋር እንጂ እኛ ጋር ደበረም ያው የውጤታችንን አግኝተናል። ተወዳዳሪዎችም አሪፍ ናቸው። ብዙ ትግል ነበረ፣ ግን ትግሉን ተወጣን አንደኛ ወጣን። ከዚህ በፊት የተወዳደርኳቸው ውድድሮች ላይ እንደዚህ ጠንካራ ተፎካካሪ አልነበረም። ልጆቹ ራሳቸው ሆነው ግን እንደዚህ በጣም አይፎካከሩም ነበር። ጅማ ላይ 40 ምንጭ ላይ 10-9 ወርቅ ምናምን ነበር የማመጣውና አሁን ትንሽ ጠንከር ብሎብኛል። በጣም ደስ ብሎኛል። ውድድሩ በጣም ደስ ይላል። ከፉክክር አንጻር ደስ የሚል ፉክክር ነው እያየን ያለ ነው። ልጆችም ፉክክራቸው እየጨመረ ነው ያለ፣ ፐርፎርማንሳቸውን እየተያዩ ነው፣ እየተለካኩ ነው ያሉት። ጥሩ ነገር እናያለን ብለናል። አማራ ክልል በውሃ ዋና ስፖርት በሀገር አቀፍ ውድድሮች የነበረውን የቀደመ የበላይነት ለማስጠበቅ እየተፎካከረ ሲሆን እስካሁን 6 ወርቅ፣ 3 ብርና 2 የነሐስ ሜዳሊያዎችን አስመዝግቧል። ያው እየመራና ያለ ነው፣ እናስጠብቃለን። ያንን እንግዲህ እንደ እግዚአብሔር ፍቃድ አስጠብቀን ይዘን ለመውጣት ያው እየተወዳደር ነው፣ ያሸነፍን ነው። ጥሩ ነው እስካሁን ያለው። ከዚህ ነገም ከነገ ወዲያ ይቀጥላል። ባለው ውድድር ጥሩ ውጤት ከዚህ የተሻለ ውጤት አመጣለሁ ብዬ ተስፋ አደርጋለሁ። እስካሁን ያለው ውጤት አሪፍ ነው። አዲስ አበባ ጋር የተፎካከርና እና አሪፍ የልጆች ሞራል፣ የልጆች አስተሳሰብ፣ የልጆች አመለካከት፣ የልጆች አቋም በጣም የጠነከረና ቀጣይም ውጤቱን ለሌላ ሰው ላለመስጠት ያላቸው አቋም ደስ የሚል ነው። በነበረው መንገድ አስጠብቀን እንሄዳለን የሚል አቋም ነው። ከዚህ ውድድር የተመረጡ ዋናተኞች በታህሳስ ወር በአንጎላ በሚካሄደው የአፍሪካ ወጣቶች ኦሎምፒክና በቀጣይ ዓመት በሴኔጋል ዳካር በሚደረገው የዓለም ወጣቶች ኦሎምፒክ ኢትዮጵያን ይወክላሉ ተብሎ ይጠበቃል። በተጨማሪም ይህ ውድድር የነገ ተተኪ ስፖርተኞችን ለማግኘት ከፍተኛ ሚና እንደሚኖረው የሚታመን ሲሆን ታዳጊዎችም ትልቅ ቦታ መድረስን ያልማሉ። በጣም ትልቅ ደረጃ ላይ መድረስ ፈልጋለሁ። ላይክ እንደነ ማይክል ፊሊፕስ እንደነ ሊዮን መርቻንት በጣም ትልቅ ደረጃ ላይ መድረስ ፈልጋለሁ። ኢንስትራክተር መሆንና እንደ ማይክል ፊሊፕስ የሴት ጎት ዋናተኛ ለመሆን ነው የምፈልገው። ብሔራዊ ቡድን በመግባት ሀገራችንን ጥሩ ደረጃ ላይና ስሟን ማስጠራት ፈልጋለሁ። ኢትዮጵያ ኦሎምፒክ መሳተፍ ፈልጋለሁ። እኔ ወራደር ውድድር ብሬስት ነው እና በብሬስት ሁሌም አንደኛ መሆን ፈልጋለሁ። ከሁሉም ክልሎችና 2 ከተማ አስተዳደሮች የተውጣጡ ከ5000 በላይ ስፖርተኞች ተሳታፊ የሆኑበት ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የፊታችን እሁድ ጥቅምት 23 2018 ዓ.ም ይጠናቀቃል።